ሰላም እንኳን ወደ አዲሱ ዓመት የአዋጅ ፕሮግራም በደህና መጣችሁ። ስሜ አንድሪው ፓርክ ይባላል። እኔ በኒውዮርክ የሚገኘው የኤቨርግሪን ቤተክርስቲያን ዋና ፓስተር ነኝ። ዛሬ ከነገስታት የዘር ሐረግ ውስጥ የተገለሉ ነገስታትን ላካፍላችሁ ፈልጋለሁ። እዚህ ላይ ጥያቄ የተነሳበት የዘር ሐረግ በማቴዎስ ምዕራፍ 1 ውስጥ የኢየሱስ ክርስቶስ የዘር ሐረግ ነው። ይህ በጣም አስደሳች የዘር ሐረግ ነው፣ ምክንያቱም ቀጣይነት ያለው የዘር ሐረግ አይደለም። ብዙ የተገለሉ ትውልዶችም አሉት። ይህን እንዴት ነው ታዲያ ማወቅ የምንችለው? እሺ፣ በማቴዎስ ምዕራፍ 1 ከቁጥር 1 እስከ 17 ባለው መሰረት ቅዱሳት መጻሕፍት የኢየሱስን የዘር ሐረግ በሶስት ክፍለ ጊዜዎች የተከፈለ መሆኑን ይነግረናል። የመጀመሪያው ክፍለ ጊዜ ከአብርሃም እስከ ንጉስ ዳዊት ድረስ ነው። ሁለተኛው ክፍለ ጊዜ ከዳዊት እስከ ባቢሎን ግዞት ድረስ ያለው ነው። ሶስተኛው ክፍለ ጊዜ ከባቢሎን ግዞት እስከ ኢየሱስ ክርስቶስ ልደት ያለው ነው። አሁን የነዚህን ጊዜያት ዓመታትና ርዝማኔውን ስንመለከት ሁሉም የተለያዩ እንደሆኑ እናያለን። የመጀመሪያው ክፍለ ጊዜ የሚጀምረው በ2166 ዓመተ ዓለም ከተወለደው አብርሃም ሲሆን የዳዊት የግዛት ዘመን ደግሞ በ1013 ዓመተ ዓለም ነበረ። ስለዚህ ይሄ የ1163 ዓመታት እርዝማኔ ያለው። ሁለተኛው ክፍለ ጊዜ ከዳዊት እስከ ባቢሎን ምርኮ ድረስ ነው፣ በ597 ዓመተ ዓለም ማለት ነው። ይሄም የ406 ዓመታት እርዝማኔ ያለው። ሶስተኛው ክፍለ ጊዜ ከ597 ዓመተ ዓለም እስከ ክርስቶስ ልደት፣ በአማካይም በ4 ዓመተ ዓለም አካባቢ ድረስ ማለት ነው። ይሄም የ593 ዓመታት ክፍለ ጊዜ አለው። እነዚህ ሶስት ጊዜዎች እያንዳንዳቸው 14 ትውልዶች አሏቸው። እንዴት የተለያየ የዓመታት ርዝማኔ እያላቸው እንዴት 14 ሶስቱም እኩል ሆኑ? ትርጉም ይሰጣል? በመጽሐፍ ቅዱስ ውስጥ ይሄ ብቻ ሳይሆን የአንድ ትውልድ አማካይ ዕድሜ ከ25 እስከ 30 ዓመታት አካባቢ ነው ይላል። ነገር ግን እዚህ ላይ የተጠቀሱት በስሌት ስታሰሉ የመጀመሪያው ክፍለ ጊዜ በአማካይ 83 ዓመታት በአንድ ትውልድ አለው። ይህም በጣም ብዙ ነው አይደል? ይሄ እዚህ ብዙ የተተወ ትውልዶች መኖር እንዳለባቸው ግልጽ ያደርግልናል። ሶስተኛው ክፍለ ጊዜ በአማካይ በአንድ ትውልድ 42 ዓመታት እንዳሉት ነው። ይሄም ከ25 እስከ 30 ዓመታት በአማካይ የሚለውን የሚጥስ ነው። ነገር ግን ስለ ሶስተኛው ክፍለ ጊዜ ስናወራ የዛሬው ትምህርታችንም ትኩረት እሱ ነው። ሁለተኛው ክፍለ ጊዜ በአማካይ በአንድ ትውልድ 29 ዓመታት አለው ማለት ነው። ምናልባትም ይሄ ከ25 እስከ 30 ዓመታት የሚለውን የሚስማማ ይመስላል። ነገር ግን ሁለተኛውን ክፍለ ጊዜ ከአንደኛ ዜና መዋዕል የዘር ሐረግ ጋር ስናወዳድር ግድፈቶችን ማየት እንችላለን። ማቴዎስ ምዕራፍ 1 ከቁጥር 8ን ከአንደኛ ዜና መዋዕል ምዕራፍ 3 ከቁጥር 11 እስከ 12 ጋር ስናወዳድር ልዩነትን እናያለን። በማቴዎስ ውስጥ ኢዮራም የኦዚያ አባት እንደሆነ ይናገራል። የኦዚያን ሌላኛው ስሙ አዛሪያ ነው። በአንደኛ መዋዕል ምዕራፍ 3 ከቁጥር 11 እስከ 12 ውስጥ ኢዮራም የአኪያ አባት እንደሆነ ይናገራል። አካዚያስ የኢዮአስ አባት ነበረ። ኢዮአስ የአሜሲያስ አባት ነበረ። አሜሲያስ የአዛሪያ አባት ሲሆን ሌላኛው ስሙ ኦዚያን ነው። እዚህ ላይ ከትውልድ ሐረግ የተገለሉ 3 ዘሮች አሉ። በዚህም ጊዜ ውስጥ እንደ ንጉስ የነገሰች አታሊያ ወይም ጎቶሊያ የተባለች ሴት እንደነበረች ስንመለከት በአጠቃላይ 4 ነገስታት ተወግደዋል። እነዚህ ነገስታት ከትውልድ ሐረግ ውስጥ ለምን ተገለሉ? እነዚህ 4 ነገስታት የሚያመሳስላቸው 3 ነጥቦች እንዳሉ ማየት እንችላለን። በመጀመሪያ ሁሉም ክፉ ሴት ከነበረችው ከአታሊያ ጋር ዝምድና አላቸው። ሁለተኛ 4ቱም ነገስታት ጣዖት አምልኮ ፈጽመዋል። ሶስተኛ 4ቱም ነገስታት በተፈጥሮ ሞት አልሞቱ። ሁሉም አሳዛኝ ሞትን ሞቱ። ከ3ቱ ነጥቦች ውስጥ በጣም አስፈላጊ ከአታሊያ ጋር ዝምድና መኖሩን አጥብቀን እናያለን። ከአታሊያ ጋር ዝምድና ስለነበራቸው ጣዖትን አምልኮ ፈጽመዋል። በኃጢአታቸው ምክንያት አሳዛኝና አሰቃቂ ሞትንም ሞተዋል። ስለዚህ ከአታሊያ ጋር ያላቸው ዝምድና ከእግዚአብሔር እንዲርቁ ያደረጋቸው ምክንያት ነው።
እንዲህ ስላደረጉ ከትውልድ ሐረግ ተትተዋል። ታዲያ ይቺ አታሊያ ማን ነበረች? እስቲ እንወቃት። አታሊያ የሚለው ስም በዕብራይስጥ እግዚአብሔር የበደላት ማለት ነው። ለምን ሴት ልጃቸውን እንዲህ ብለው እንደሚጠሩ አላውቅም፣ ግን በጣም እንግዳ ስም ነው አይደል? የስሟ ትርጉምም ይሄ ነው። በሁለተኛ ነገሥት ምዕራፍ 8 ከቁጥር 18 መሰረት የኢዮሳፍጥ ልጅ የሆነው የኢዮራም ሚስት ሆነች። ኢዮራም የአታሊያ ባል ስለሆነ የአካብን ቤት መንገድ ተከተለ። በእግዚአብሔር ፊት ክፉ ነገር አደረገ። እነሆ ኢዮሳፍጥ ጥሩ ንጉሥ ነበር፣ በጣም ጥሩ ንጉሥ ነበረ። ነገር ግን አንድ ወሳኝ ስህተት ሰርቷል። ያ ከአክዓብ ጋር በጋብቻ መተሳሰሩ ወይም ደግሞ መተባበሩ ነበር። አታሊያ እንደ አማቱ ተቀበለ። ይህ በደቡባዊ ይሁዳ መንግስት ውስጥ ችግር ፈጠረ። ስለዚህ የአታሊያ የዘር ሐረግ ስንመረምር ይህ ለምን እንደተከሰተ መረዳት እንችላለን። አታሊያ በሁለተኛ ነገሥት ምዕራፍ 8 ከቁጥር 26 እስከ 27 መሰረት የአካብና የኤልዛቤል ልጅ ነበረች። አካብና ኤልዛቤል ምናልባት የሰሜናዊው የእስራኤል መንግስት እጅግ ክፉ ንጉስና ንግስት የነበሩ ሰዎች እንደሆኑ ሁላችንም እናውቃለን። የአታሊያ እናት ኤልዛቤል ማን ነበረች? አንደኛ ነገሥት ምዕራፍ 16 ከቁጥር 31 ኤልዛቤል የሶዳናውያን ንጉስ የኤትቤኤል ልጅ እንደነበረች ይነግረናል። ስለዚህ ኤልዛቤል አይሁዳዊት አልነበረችም፣ ነገር ግን አሕዛብ ነበረች፣ ሲዶናዊት ነበረች። የአባቷ ስም ኤትቤኤል ማለት ከባኦል ጋር ማለት ነው። ከስሙ መረዳት እንደሚቻለው እነዚህ ሰዎች ባኦላን ያመልኩ ነበር። ኤልዛቤል የባኦላ አምልኮ ወደ ሰሜናዊ የእስራኤል መንግስት አመጣች። መላውን መንግስት ከእግዚአብሔር ርቆ ባኦላን እንዲያመልኩ አደረገች። ልጇ አታሊያ በደቡባዊ የይሁዳ መንግስት ንጉሳዊ ቤተሰብን አገባች። የባኦላ አምልኮ ወደ ይሁዳ እንዲመጣም አደረገች። መላውን መንግስት በአካብ መንገድ እንዲሄዱ አደረገች። የባኦላን አምልኮ በመላው ይሁዳ አስፋፋች። አሁን የአታሊያ የዘር ሐረግ ስንመለከት ኤትቤኤል የሲዶናዊው ንጉስ እንደነበረ እናያለን። ሲዶናውያን እነማን ናቸው? ሲዶናውያን የሲዶና ዘሮች ናቸው። በዘፍጥረት ምዕራፍ 10 ከቁጥር 15 መሰረት ከነዓን የበኩር ልጁን የሲዶናን አባት ሆነ ይላል። ሲዶና የከነዓን የበኩር ልጅ ነበረች። ይህ የከነዓን ኖህ የረገማት የከነዓን ዘር ነበረ። የከነዓን ዘሮች ከነዓናውያን ነበሩ። እግዚአብሔር እስራኤላውያንን እንዲያባርሯቸው ከምድሪቱ እንዲያስወግዳቸው ነግሯቸው ነበር። የከነዓን ምድር ሲወርሱ ከከነዓናውያን ጋር እንዳይቀላቀሉ እንዲያባርሯቸው ታዘው ነበር። በተጨማሪም በዘዳግም ምዕራፍ 7 ከቁጥር 3 እስከ 14 ውስጥ እግዚአብሔር ከከነዓናውያን ጋር እንዳይጋቡ በግልጽ አዟል። መጽሐፍ ቅዱስ እንዲህ ይላል፣ ከሱም ጋር አትጋባ፣ ሴት ልጅን ለወንድ ልጁ አትስጥ፣ ሴት ልጁንም ለወንድ ልጅ አትውሰድ፣ እንዳይከተለኝ ሌሎችንም አማልክት እንዲያመልክ ልጅን ያስታልና የእግዚአብሔርም ቁጣ ይነድባቸዋል፣ ፈጥኖም ያጠፋቸዋል ይላል እግዚአብሔር። ይህ መጽሐፍ እንደሚነግረን በትክክል ተከሰተ። ሁለቱም እንደዚህ ያደረጉ። ሌላው ደግሞ አታሊያ የይሁዳ ቤት የንጉሳዊ ዘሮች ሁሉ አጠፋች። በሁለተኛ ነገሥት ምዕራፍ 11 ከቁጥር 1 መጽሐፍ ቅዱስ እንዲህ ይላል፣ የአካዚያስ እናት ጎቶሊያ ልጇ እንደሞተ ባየች ጊዜ ተነሳችና የንጉሳዊ ዘሮችን ሁሉ አጠፋች ይላል። የንጉሳዊ ዘሮችን ሁሉ ገደለች። ታዲያ እነዚህ የንጉሳዊ ዘሮች እነማን ናቸው? በመጀመሪያ ደረጃ ሁሉም የአታሊያ ወይም ደግሞ ጎቶሊያ የልጅ ልጆች ናቸው። ይቺ ክፉ ሴት የልጅ ልጆቿን ሁሉ ገደለች። ነገር ግን ያ ብቻ አይደለም። እዚህ ያሉ የንጉሳዊ ዘሮች የዳዊት ዘሮች ናቸው።
የዳዊት ዘሮች እነማን ናቸው? እነዚህ እግዚአብሔር ለዳዊት ቃል የገባላቸው ዘሮች ናቸው። እግዚአብሔር በዘሮቹ በኩል በኢየሩሳሌም ሁል ጊዜ በፊቱ መብራት እንደሚኖር ቃል ገብቶ እንደነበር አስታውሱ። ይሄ በሁለተኛ ነገሥት ምዕራፍ 8 ከቁጥር 19 ውስጥ ነው። ይሁን እንጂ እግዚአብሔር ስለ ባሪያው ስለ ዳዊት ይሁዳን ሊያጠፋ አልፈለገም። ምክንያቱም ሁል ጊዜ በልጆቹ በኩል መብራት እንደሚሰጠው ቃል ስለገባለት የሚለው ነው ተጽፎ የሚገኘው። እግዚአብሔርም ቢሆን ለዳዊት በገባው ቃል ኪዳን ምክንያት የዳዊት ዘሮች ሊያጠፋ አልፈለገም ነበር። አሁን ግን ሰይጣን አታሊያ ውስጥ ገብቶ ይቺን ሴት ተጠቅሞ የዳዊትን ዘሮች ሁሉ ለማጥፋት እየተጠቀመባት ነው። መብራቱን ከኢየሩሳሌም ሊያጠፋ ፈለገ። እግዚአብሔር ግን እንዲህ እንዲሆን አልፈቀደም። የእግዚአብሔር ቃልና የተስፋው ቃል ፈጽሞ አይከሽፍም። ታዲያ በዚያ ጊዜ ምን ተፈጠረ? ዮዳሄ የተባለው ሊቀ ካህንና ሚስቱ ኢዮሳቤጥ ለእግዚአብሔር ቆሙ። በሁለተኛ ነገሥት ምዕራፍ 11 ከቁጥር 2 እስከ 4 ውስጥ ቅዱሳት መጻሕፍት እንደሚሉት የንጉሱ የኢዮራም ልጅ የአካዚያስ እህት ዮሳቤጥ የአካዚያስን ልጅ ኢዮአስን ወስዳ ከተገደሉት ከንጉስ ልጆች መካከል ሰረቀችው። እሱና ሞግዚቱንም ወደ እልፍኝ ወሰደች። እንዳይገድልም ከጎቶሊያ ሸሸጉት። በሷም ዘንድ ተሸሽጎ በእግዚአብሔር ቤት 6 ዓመት ያህል ተቀመጠ። ጎቶሊያም በምድር ላይ ነገሰች። 7ኛውም ዓመት ዮዳሄ ልኮ በካራውያንና በዘበኞቹ ላይ ያሉትን የመቶ አለቆች ወሰደ። ወደ እግዚአብሔርም ቤት አገባቸው። ከነሱ ጋር ቃል ኪዳን አደረገ። በእግዚአብሔርም ቤት አማላቸው። የንጉሱንም ልጅ አሳያቸው ይላል። ከዚች ከአታሊያ ወይም ደግሞ ከጎቶሊያ ሸሽገው ነበር። እሱም አልተገደለም። አታሊያ በምድሪቱ ላይ እየገዛች ሳለ ለ6 ዓመታት በእግዚአብሔር ቤት ከሷ ጋር ተደብቆ ነበር። በ7ኛው ዓመት ዮዳሄ የመቶ አለቆችን ልኮ ወደ እግዚአብሔር ቤት አመጣቸው። ከዚያም ከነሱ ጋር ቃል ኪዳን አደረገ። በእግዚአብሔርም ቤት አማላቸው። የንጉስንም ልጅ አሳያቸው። ዋው! እንዴት ያለ አስደናቂ ትዕይንት ነው! አታሊያ የንጉሳዊ ዘር ሁሉ እየገደለች ነበር። በዚያ ጊዜ ነው ኢዮሳቤ ደፋር ሆኖ የዳዊት ዘር የሆነው የንጉስ አካዚያስ ልጅ ኢዮአስን የሰረቀችው። ለ6 ዓመታት በቤተ መቅደስ ውስጥ ደበቀችው። ያንን ታምናላችሁ? ለ6 ዓመታት ሕፃኑ እያደገና እያለቀሰ ያንን ሁሉ ድምጽ እየሰማ ሳለ ከአታሊያ መደበቅ ነበረባት። በመጨረሻም በ7ኛው ዓመት ሊቀ ካህናቱ ዮዳሄ በሰንበት ቀን ጠባቂዎቹን ሁሉ ወደ ቤተ መቅደስ አመጣ። ይህንን መጽሐፍ ቅዱስ ነው የሚነግረን። የንጉሱን ልጅ ሕፃኑን ኢዮአስን የዙፋኑ ስጋዊ ወራሽ የዳዊት ዘር የሆነውን ሕፃን አሳያቸው። ያንን ትዕይንት በአእምሯችሁ መሳል ትችላላችሁ። ሊቀ ካህናቱ ሕፃኑን እንዲያድርጎ ያዘ። እንዴት ያለ አስደናቂ ትዕይንት ይሆን ነበር! ታዲያ ይህ ክስተት ምን ያስተምረናል? አታሊያ የዳዊትን ዘር ለመግደል የሚፈልገውን የዘንዶውን ስር የሆነውን የክርስቶስን ተቃዋሚ እንደሚያመለክት ይገልጥልናል ማለት ነው። ሆኖም ግን የእግዚአብሔር ቃል ኪዳንና የተስፋው ቃል አይከሽፍም። እግዚአብሔር ዮዳሄንና ሚስቱን ዮሳቤጥን ተጠቅሟል። በአጋጣሚ ዮሳቤ የሚለው ስም የእግዚአብሔር መሐላ ወይም የእግዚአብሔር ቃል ኪዳን ማለት ነው። እንዴት ያለ አስደናቂ ስም ነው! ስሟ የእግዚአብሔር ቃል ኪዳን ነው። ቃሉ እንዲፈጸም ያስቻለው የእግዚአብሔር ቃል ኪዳን ነበር። ለእግዚአብሔር ቆመው ሕፃኑ ኢዮአስን ለ6 ዓመታት ደበቁ። የአታሊያ የግዛት ዘመን 6 ዓመት ነበር። ነገር ግን በ7ኛው ዓመት እግዚአብሔር አመጽ አመጣ። የዲያብሎስን መንግስት ገለበጠና የእግዚአብሔር መንግስት እንደገና ተቋቋመ። ዮዳሄ ይህን ትንሣኤ የጀመረው በ7ኛው ቀን ነበረ እና ከዚህ ክፍል እኛ ክርስቲያኖች እንደመሆናችን መጠን የሰንበት ቀናችን የጌታ ቀን ነው።
በጌታ ቀን ወደ ቤተክርስቲያን በምንሄድበት ጊዜ ሁሉ አሁንም በዚህ ዓለም ላይ የሚገዛው በዲያብሎስ ላይ የሚደረገው መንፈሳዊ አመጽ ይህ ነው ብዬ አምናለሁ። ክርስቶስ ሲመለስ ያ ስራ ይጠናቀቃል። የሰይጣን መንግስት ይገለበጣልና የእግዚአብሔር መንግስት በምድር ላይ ይቋቋማል። ይህ ከሕፃኑ ዮአስ ጋር የተከሰተ ክስተት ወደዚህ ቀን ያመለክታል። የእግዚአብሔር ቃል ኪዳን ሊቆም እንደማይችል ተስፋን ይሰጠናል። ቃሉ ሁሉ ጊዜም እንደተፈጸመ ይቀጥላል። በሁለተኛ ዜና መዋዕል ምዕራፍ 23 ከቁጥር 3 ውስጥ ጉባኤው ሁሉ በእግዚአብሔር ቤት ውስጥ ከንጉሥ ቃል ኪዳን አደረገ። ዮዳሄም አላቸው፣ እነሆ እግዚአብሔር ስለ ዳዊት ልጆቹ እንደተናገረው የንጉሱ ልጅ ይነግሣል አላቸው። አሜን። እነሆ የዳዊት ልጅ ኢየሱስ ክርስቶስ ንጉሥ ሆኖ ይነግሣል። ስለዚህ የአታሊያ ጨቋኝ አገዛዝ በዚህ መንገድ ተጠናቀቀ። ይሁን እንጂ ዘሮቿ ሶስት ነገስታት አካዚያስ፣ ኢዮአስ እና አሜሲያስ ሁሉም ጣዖት አምላኪዎች ሆነው ክፉኛ ህይወትን ኖረዋል። ስለዚህ ከትውልድ ሐረግም ተወግደዋል። የህይወታቸውን ክፍል አንዳንዱን ባጭሩ እንመልከት። የመጀመሪያው አካዚያስ የኢዮራም እና የአታሊያ ልጅ ነበረ። በሁለተኛ ዜና መዋዕል ምዕራፍ 22 ከቁጥር 3 ውስጥ እሱም በአካብ ቤት መንገድ ሄደ፣ እናቱ ክፉ ለማድረግ መካሪው ነበረችና ይላል። ሌላ ምን ማለት ይቻላል? እናቱ አታሊያ የመከረችው አደረገ። ስለዚህ ክፉ ሰው መሆን አለበት አይደል? ከምክሩ አንፃር። ሁለተኛው ንጉስ ኢዮአስ ነው። ይሄ ዮዳሄና ዮሳቤ በሰባተኛው ዓመት በዙፋኑ ላይ የጫኑት ሕፃን ኢዮአስ ነው። እሱ ትክክለኛ የዳዊት ዘር ነበር። መጽሐፍ ቅዱስ ዮዳሄ በሕይወት እያለ ኢዮአስ በእግዚአብሔር ፊት መልካም ነገር እንዳደረገ ይነግራል። በሁለተኛ ዜና መዋዕል ምዕራፍ 24 ከቁጥር 2 መጽሐፍ ቅዱስ ዮአስ በካህን በዮዳሄ ዘመን ሁሉ በእግዚአብሔር ፊት መልካም ነገር አደረገ ይላል። ነገር ግን ዮዳሄ ከሞተ በኋላ ነገሮች ተባባሱ። በሁለተኛ ዜና መዋዕል ምዕራፍ 24 ከቁጥር 17 እስከ 18 ባለው ውስጥ ዮዳሄም ከሞተ በኋላ የይሁዳ አለቆች ገብተው ለንጉሱ እጅ ነሱ። ንጉሱም እሺ አላቸው። የአባቶቻቸውንም አምላክ እግዚአብሔርን ትተው የማምለኪያ አጸዶቻቸውን ጣዖታትን አመለኩ። በዚህ በደላቸው ምክንያት በይሁዳና በኢየሩሳሌም ላይ ቁጣ ወረደ ይላል። ዋው! እንዴት ያለ አሳዛኝ ታሪክ ነው! ዮዳሄ ያስተማረውን አልሰማም ብቻ ሳይሆን ዘካርያስንም ገደሉ። ዘካርያስ ማን ነበር? የዘካርያስን መጽሐፍ የጻፈው ነብዩ አይደለም። ነገር ግን እዚህ ዘካርያስ የዮዳሄ ልጅ ነው። ዘካርያስ ንጉስ ኢዮአስን ስለገሰጸው የዮዳሄ ልጅ የሆነውን ገደሉ። በሁለተኛ ዜና መዋዕል ምዕራፍ 24 ከቁጥር 20 እስከ 22 ላይ የእግዚአብሔር መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ። እሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካምም አይሆንላችሁም። እግዚአብሔርን ስለተዋችሁ እሱም ትቷችኋል አላቸው። ተማማሉበት። በንጉስም ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት። እንዲሁም ንጉሱ ዮአስ ዮዳሄ ያደረገለትን ቸርነት አላሰበም። ልጁንም ዘካርያስን አስገደለው። እሱም ሲሞት እግዚአብሔር ይየው ይፈልገው አለ። ንጉሱም ዮአስ አባቱ ዮዳሄ ያሳየውን ቸርነት አላሰበም፣ ነገር ግን ልጁን ገደለው። ሲሞትም እግዚአብሔር ይየው ይፈልገው፣ ይሄ በሌላ ትርጉም ይበቀል እንደማለት ነው። ይሄ አሳዛኝ ነገር ነው። ይህን ክፍል ስታነቡ ምን ወደ አእምሯችሁ ይመጣል? እሺ የሰው ክህደትና ኢዮአስ የፈጸመው ክህደት ያ በጣም አስፈሪ ነው አይደል? ነገር ግን እዚህ ላይ ያለው ቅዱስ ቃል የበለጠ ነገር ግልጽ ለማድረግ እየሞከረ ያለ ይመስለኛል። ከዚህም የሚበልጥ አስቀድሞ ያሳያል። መጽሐፍ ቅዱስ እነዚህን ቃላት በቁጥር 22 ላይ ይጠቀማል። ስለዚህም ንጉስ ኢዮአስ አባቱ ዮዳሄ ያሳየውን ቸርነት አላሰበም ይላል። መጽሐፍ ቅዱስ የዮዳሄን ኢዮአስን አባት ብሎ ይጠራ ነበር። ከዚያም በመቀጠል ልጁን ግን ገደለው። ወንድሙን ሳይሆን ልጁን። ይህ የሚያመለክተው ምንድን ነው? የእግዚአብሔር ልጅ
ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ እስራኤላውያን ምን እንደሚያደርጉ ያመለክታል። በዘጸአት ምዕራፍ 4 ከቁጥር 22 ውስጥ እግዚአብሔር እስራኤል ልጄ ነው፣ የበኩር ልጄ ነው አለ። ነገር ግን የእስራኤል አባት የሆነው አምላካችን አንድያ ልጁን ኢየሱስ ክርስቶስን ወደዚህ ዓለም ሲልከው ምን ሆነ? እስራኤል አባታቸውን ክደው ልጁን ኢየሱስ ክርስቶስን ገደሉት። ዮአስ እዚህ ያደረገው የዚህ ነገር ትክክለኛው ምሳሌ ሆነ። በዚህም ክስተት እግዚአብሔር እስራኤላውያንን የሰው ልጆች ሁሉ በአባታቸው በእግዚአብሔር ላይ የሚፈጽሙትን ክህደት፣ አመጽና ክህደትን አስቀድሞ እያስቀመጠ ነው። ሶስተኛ አሜሲያስን እንመልከት። መጀመሪያ ላይ አሜሲያስ በእግዚአብሔር ፊት ትክክል አደረገ። ሆኖም በኤዶማውያን ላይ ታላቅ ድል ካገኘ በኋላ ኩራት ተሰማው። የኤዶምን አማልክት በማምለክ ጣዖት አምልኮን መፈጸም ጀመረ። አሁን ይሄ ለኔ ትርጉም የለውም። በጥንት ዘመን ሁለት ነገሮች ሲጣሉና አንድ ሀገር ሲያሸንፍ አምላካቸው በሌላ አምላክ ላይ ድል እንዳገኘ ይታሰብ ነበር። አሜሲያስ በኤዶማውያን ላይ ቢያሸንፍና ከዚያ አማልክቶቻቸውን ቢያስጥላቸው ይህን በተወሰነ ደረጃ ለመረዳት የሚቻል ነበር። አምላካችን ለአምላካቸው ጠፍቷል። ስለዚህ የበለጠ ኃይል እንዲኖረው አምላካቸውን ማገልገል አለብኝ ብሎ ሊያስቡ ይችሉ ነበር። ነገር ግን በአሜሲያስ ሁኔታ ተቃራኒ ሆነ። ኤዶማውያንን ድል አድርጎ አምላኩ ያዌ ከአማልክቶቻቸው ጋር ተዋግቶ እንዳሸነፈ ይቆጠር ነበር። ሆኖም አሜሲያስ ዞር ብሎ ያሸነፈው የኤዶም አማልክትን ሊያመልክ ወደ ውስጥ አስገባ። ትርጉም የለውም። ከዚያም በኋላ ምን ተከሰተ? በሁለተኛ ዜና መዋዕል ምዕራፍ 25 ከቁጥር 27 ውስጥ አሜሲያስም እግዚአብሔርን ከመከተል ከራቀ በኋላ በኢየሩሳሌም የአመፅ መሐላ አደረጉበት፣ ወደ ለኪሶም ኮበለሉ፣ በስተኋላም ወደ ለኪሶ ላኩ፣ በዚያም ገደሉት ይላል። አሜሲያስ እግዚአብሔርን ከካደ በኋላ አሜሲያስ እግዚአብሔርን ከመከተል ዞር ካለ በኋላ የአሜሲያስ ባሪያዎችም በሱ ላይ አሴሩ፣ ከዱት፣ ገደሉትም። ስለዚህ እነዚህ ሁሉ ነገስታት አሳዛኝ ታሪክ ነው ያላቸው፣ ከተፈጥሮ ውጪ እና የሚያሳዝን ነገር ተከሰተባቸው፣ በአመፅም ሞተዋል። ስለዚህ ለማጠቃለል ይህ ሁሉ ምን ማለት ነው? አሁን እስካሁን ያለኑን የመጣንበት ምንን ለማሳየት ነው እንደዚህ ያጠና ነው? የቤዛነት ታሪክ ተከታታይ ጸሐፊ የሆኑት ሬቨራንድ አብርሃም ፓርክ የእነዚህን አራት ክፉ ገዢዎች ለምን እንዳልተካተቱ በቃል ኪዳኑ ላይ ከፈጸሙት ከባድ ኃጢአት ጋር እያነጻጸረ ያያይዘዋል። ሁሉም የእግዚአብሔርን ቃል ኪዳን አፈረሱ። ስለዚህ የኢየሱስ ክርስቶስ የዘር ሐረግ ከመሆን ተወግደዋል ማለት ነው። ይህ ማለት ምን ማለት ይሆን? ሬቨረንድ አብርሃም ፓርክ የጨለማና የኃጢአት ትውልዶች በመተው እግዚአብሔር በማቴዎስ ውስጥ የኢየሱስን የዘር ሐረግ በስጋዊ የዘር ሐረግ ውስጥ ያሉትን ትውልዶች ሙሉ ዝርዝር እንዳልሆነ በእግዚአብሔር ቃል ኪዳን የታመኑ ሰዎች ዝርዝር ብቻ እንደሆነ እያሳየ ነው ይላሉ። የዚህ የዘር ሐረግ ዓላማ ይሄ ነው። የኢየሱስ ክርስቶስ የዘር ሐረግ ዓላማ የእግዚአብሔርን አስተዳደር በቤዛነት ታሪክ ውስጥ የሚገልጸው የእምነት የዘር ሐረግ መመስገብን ነው። ይሄ በጌታችን በኢየሱስ ክርስቶስ ወደዚህ ዓለም እስኪመጣ ድረስ ቃል ኪዳኑ የተላለፈበትንና የተሳካበትን መንገድ የሚያሳየን የዘር ሐረግ ነው። የሰው ልጆች ጉድለቶች፣ ክህደት ቢኖርም ይሄ የዘር ሐረግ ኢየሱስ ወደዚህ ዓለም እስኪመጣ ድረስ እንዲቀጥል ያስቻለው እግዚአብሔር ለቃሉና ለቃል ኪዳኑ ያለውን ታማኝነት ያሳያል። በሌላ አነጋገር ይሄ የዘር ሐረግ እግዚአብሔር ለኛ የሚያሳየን ትክክለኛው ማስረጃ ነው ማለት ነው። እነሆ የሰው ልጅ ክህደት ቢኖርም ለመካድ የተፈጠረ ቢሆንም እግዚአብሔር ለቃሉ ታማኝ ነው። እግዚአብሔር ለቃሉ ታማኝና ቃል ኪዳኑን የሚጠብቅ እንደሆነ ያሳያል። ስለዚህ ይሄ የዘር ሐረግ ስናስብ እግዚአብሔርን እንድንቀበለውና እንድንረዳው ያስፈልጋል። በዚህ መሃል እግዚአብሔር እንድንረዳለት የሚፈልገው ነጥብ አለ። በማቴዎስ 1 ላይ ያለውን የዘር ሐረግ ስናነብ ራሳችንን ማስታወስ ያለብን ይመስለኛል። የእግዚአብሔር ቃል ኪዳን ፈጽሞ አይከሽፍም። የሰው ልጆች ምንም ያህል መጥፎ ቢሆኑም ሰይጣንና ዲያብሎስ ቃል ኪዳኑ እንዳይፈጸም ምንም አይነት ጥረት ቢያደርግም
ጥረቱን ደግሞ አሻሽሎ ድጋሚ ቢሞክርም ሁል ጊዜም ይፈጸማል። የእግዚአብሔር ቅንዓት፣ ጸጋውና ፍቅሩ ይህ እንዲሆን አይፈቅድም። በኢሳይያስ ምዕራፍ 9 ከቁጥር 6 እስከ 7 መጽሐፍ ቅዱስ እንዲህ ይለናል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስት ላይ አለቅነቱን ያበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል ይላል። አሜን። የሰራዊት ጌታ እግዚአብሔር ቅንዓት ይህን ያደርጋል ይላል። እባካችሁን አስታውሱ። በመጽሐፍ ቅዱስ ውስጥ የዘር ሐረግ በምታነቡበት ጊዜ ሁሉ ዋናው ነገር ይህ ነው። እግዚአብሔር ለኪዳኑ ታማኝ ነው። ቃሉ ሁል ጊዜም ፍሬ ያፈራል። ያንን ስናስታውስ ምንም አይነት መከራ ውስጥ ብንሆን፣ ምንም አይነት ፈተና ውስጥ ብናልፍ የእግዚአብሔር ቃል ኪዳን ሁል ጊዜ እንደሚፈጸም እንድናስታውስና ያ ማስታወሳችን እምነት እንዲሆነን ይረዳናል። የእግዚአብሔር እቅድ ለኛ ለደህንነታችን እንጂ ለጥፋት አይደለም። ተስፋን ሊሰጠንና ሊባርከን ነው። ታማኝነቱ ወደኛ የሚመጣን ማንኛውም እንቅፋት እንድናሸንፍ ያስችለናል። ይህን ያደረገው የእግዚአብሔር ቅንዓት ነው። ዛሬ ለኛ የሚያደርገው ለኛ ያለው ቅንዓትና ፍቅር ነው። ስለዚህ ሁላችንም በእግዚአብሔር ቅንዓት እንድንቆምና በዚህ አይነት ቅንዓት ለጌታችን እንድንሰራ ጸልያለሁ። አሜን። እንጸልይ። ውድ የሰማይ አባታችን ሆይ ስለሰጠን ቃል እናመሰግናለን። ስለ ቤዛነት ታሪክ ተከታታይ ትምህርትም እናመሰግናለን። ለማግኘት ለሰጠን ለአምስተኛው አዋጅ እናመሰግናለን። ዛሬ እንደተማርነው የጌታችን ቅንዓት ሁሉን እንደፈጸመ ቃል ኪዳኑን እንደፈጸመ አይተናል። አምላካችን ለቃል ኪዳኑ ታማኝ መሆኑን አውቀናል፣ አምነንማል። ሁላችንም ይህን ቃል ኪዳን በእምነት እንድንይዝ ልባችን ውስጥ እንዲቀመጥ ጸልያለሁ። በውስጣችን እየተቃጠለ በልባችን ውስጥ የእግዚአብሔርን ቅንዓት ይዘን እንድንቆም ጸልያለሁ። መንግስት በዚች ምድር ላይ እንዲጸና ወደ ዓለም ወጥተን ይህን ቃል ተቀብለን እስከ ምድር ዳርቻ ድረስ እንድናውጅ እርዳን። ለኛ ስላሳየን ፍቅር፣ ጸጋና ቅንዓት እንዲሁም በረከቶች በሕይወታችን ላይ ለማምጣት ስላሰብከው ዕቅድ እናመሰግናለን። አሁን ምንም አይነት መከራ ውስጥ ችግር ውስጥ ብንገባ እንኳን ለኛ ያለ ዕቅድ ለበጎና ለደህንነታችን እንደሆነ እንድናምንና እንድናረጋግጥ እርዳን። በእምነታችን ፈጽሞ እንዳንናወጥ እርዳን። አንተ ታማኝ እንደሆንክና ቃል እንደሚፈጸም ሁል ጊዜ እንድናምን እርዳን። በዚህ ተስፋ በሕይወታችን ውስጥ ሊያጋጥሙን የሚችሉ ማሰናከያዎችን ሁሉ እንድናሸንፍ እርዳን። ከልብ እናመሰግንሃለን። ክብርን ሁሉ እንሰጣለን። ይህን ሁሉ በኢየሱስ ክርስቶስ እንጸልያለን። አሜን።